የፊልጶስ ቃል በሰሙ ጊዜ ያደረጋትንም የነበረውንም ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡ። እርኩስ መናፍስትም በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙ ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ክብር ለአምላካችን ለእግዚአብሔር ይሁን። ሁላችንም እናውቃለን ሐዋርያቶች ጌታ ኢየሱስ ክርስቶስ በምድር እያለ ሂዱ ለዓለም ሁሉ ወንጌልን ስበኩ ብሏቸው ነበር። አጋጣሚ ሐዋርያቶች ስደት ተነስቶ ወደ ተለያየ ቦታ ሲበተኑ ፊልጶስ የሚገርም ነገር ነው፣ ወደ ሰማርያ ወረደ ይለናል። ሰማርያ ልክ ዛሬ እኔና እናንተ እንዳለንባት ኢትዮጵያ ትመስለኛለች። በሰማርያ ከተማ የሚገርመው ነገር ወንጀል እንደ ልብ የሚፈጸምበት ሀገር ነው። ፈሪሃው እግዚአብሔር የሚባል ነገር የሌለበት፣ በሰማርያ ሀገር የአባት ርስት የሚቀባበት፣ የአባቴን ርስት አልሰጥም ያለ በግፍ ተወግሮ የሚሞትበት፣ ኤልዛቤጥ የተባለች ጋለሞታ የተገለጠችበት፣ ኤልዛቤጥ ትዳር የምታፈርስ፣ የሰው ቤት የምታፈርስ፣ የሰው ኑሮ የምታናጋ፣ ንጉሥ አካብ ባሏን እንደፈለገች የምታሽከረክር ሴት ናት። በሰማርያ ይሄ ነው የማይባል ታላላቅ ግፎችና ወንጀሎች የሚደረግበት ከተማ ነው። ፊልጶስ ግን የሚገርመው ነገር ወደ ተለያየ ምድር ሲበተኑ እሱ ወደዛች ምድር ወረደ። ወንጌልን ይዞ፣ አዳኙን ይዞ፣ የምስራቹን ይዞ ከዛ ወደዛ ከተማ ከወረደ በኋላ ፊልጶስም ወደ ሰማርያ ከተማ ወረደ፣ ክርስቶስን ሰበከላቸው። በአመፅ በርኩሰት የተሞሉ በግፍ የተሞሉ እግዚአብሔር ማን እንደሆነ እንኳን ለይተው ማወቅ በተሰናቸው ሰዎች መሃል ፊልጶስ ክርስቶስን ሰበከላቸው። ክብር ለኢየሱስ ክርስቶስ ይሁን። ሕዝቡም የፊልጶስ ቃል በሰሙ ጊዜ ያደረጋትንም የነበረውንም ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡት። ፊልጶስ ያደርገው የነበረ ነገር ሁሉ እንደ እግዚአብሔር ሰው፣ እንደ እግዚአብሔር ፍቃድ፣ እንደ እግዚአብሔር ሐሳብ ስለነበረ አልሰማም የሚል ትውልድ በዛ በአመፃ ከተማ በግፍ ከተማ አልነበረ። በአንድ ልብ ሆነው እንደውም ምን አደረጉት? አደመጡት። ሃሌሉያ። ፊልጶስ በእጁ ይከናወን የነበረው የእግዚአብሔር ፍቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር አጀንዳ ስለነበረ ህዝቡ ፊልጶስን አደመጡት። ህዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋትንም የነበረውን ምልክት ባዩ ጊዜ የተናገረውንም በአንድ ልብ አደመጡት። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና። ወንጌል የምስራች ነው። ወንጌል ነፃ ያውጪ ነው። ወንጌል ከስራት የሚፈታ ነው። ከአጋንንት የሚያድን ነው። ፊልጶስ በሰማርያ ከተማ ወንጌል ሲሰብክ የሚገርም ነገር ብዙ አጋንንቶች ከሰዎች ይወጡ ነበር። እርኩሳን መናፍስቶች እየጮሁ በታላቅ ድምፅ ከብዙዎች ህይወት ይወጡ ነበር። ኢየሱስ ክርስቶስ ለዘላለም ጌታ ነው። እርኩስ መናፍሳት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበር። ብዙ ሽባዎች፣ አንካሶች ተፈወሱ። በዚያች ከተማ ታላቅ ደስታ ሆነ። ፊልጶስ እውቀቱን አልሰበከም፣ ጥበቡን አልሰበከም፣ ዘሩን አልሰበከም፣ ስልጣኑን አልሰበከም። ኢየሱስ ክርስቶስን በሰበከላቸው ጊዜ እርኩሳን መናፍስቶች በታላቅ ድምፅ እየጮሁ ከብዙ ሰዎች ህይወት ይወጡ ነበር። የሚገርመው መናፍስቶቹ በለቀቁት ስፍራ ደግሞ አንካሶች፣ ዕውሮች፣ ሽባዎች ይፈወሱ ነበር። በብዙ አመፅ፣ በብዙ ርኩሰት፣ በብዙ ኃጢአት የረከሰች ሰማርያ ክርስቶስ በዛ ምድር በተሰበከ ጊዜ በዛም ከተማ ይለናል መጽሐፍ ቅዱስ። ሃሌሉያ።
ታላቅ ደስታ ሆነ። ሰላማቸው የነሳቸውን አጋንንት፣ ሰላማቸው የነሳቸውን የጤና መታወክ፣ ሰላማቸው የነሳቸው የከተማው መናወጥ ወንጌል በተሰበከ ጊዜ ግን ታላቅ ደስታ ሆነ። ሃሌሉያ። ኢየሱስ ሲሰበክ ወገኖቼ አጋንንት ስፍራ መልቀቅ አለባቸው። ኢየሱስ ሲሰበክ ርኩስ መናፍስት ከሰዎች ሕይወት መውጣት አለባቸው። ክርስቶስ ሲሰበክ ሽባዎች መተርተር አለባቸው፣ አንካሶች መዝለል አለባቸው፣ ዕውራኖች ማየት አለባቸው። ኢየሱስ ክርስቶስ ያድናል። ለምን ሲባል ወንጌል እስራትን ይፈታል፣ ወንጌል ቀንበር ይሰብራል፣ ወንጌል ሸክም ያራግፋል፣ ወንጌል ቋጠሮን ይፈታል። ሃሌሉያ። ወንጌል ነፃ ያላወጣው ትውልድ በምንም ነፃ አይወጣም። ወንጌል ነፃ ያላወጣው ምድር በምንም ነፃ አይወጣም። ምክንያቱም እውነተኛ ነፃነት ያለው በክርስቶስ ኢየሱስ ላይ ስለሆነ። ሃሌሉያ። ወገኖቼ እኔና እናንተ የተከተልነው ጌታ ተራ ጌታ አይደለም። ዕጣንና ከርቤ ሻማና ሌላ መጥቶለት በቃ የሚያበቃ አምላክ አይደለም። የትንሣኤ ጉልበት ነው። በሰዎች ሕይወት የሞተ ነገር በሕይወት የሚያኖር ነው። የተበላሸው ነገር ውበት ቅርጽ የሚሰጥ ነው። የተዘጋው በር የሚከፍት ነው። ወንጌል እስራት ይፈታል፣ ቀንበር ይሰብራል፣ ሸክም ያራግፋል። ሃሌሉያ። በሰማርያ ከተማ ፊልጶስ ወንጌል በሰበከ ጊዜ የብዙዎች መከራ የራቀ ሄደ። የብዙዎች ሐዘን ከላያቸው ላይ ተገፈፈ። የብዙዎች ሸክም ከጫንቃቸው ላይ ወደቀ። ኢየሱስ ያድናል። ወገኖቼ ልንሰብከው የተገባ፣ ልንናገረው የተገባ፣ ልንገልጠው የተገባ አንድና አንድ ነው። ኢየሱስ ክርስቶስ ይባላል። የከሌ ሃይማኖት፣ የከሌ ምንነት፣ የከሌ ማንነት፣ የከሌ እንዲህ ያልን ዘመናችን አይለቅብን። እኔና እናንተ በምድር የምንኖረው የምስራቹን ቃል ልንናገር ነው። ወንጌል ለትውልድ ልናሰማን ነው። ዝናችን ልንተርክ፣ የለበስነው ሱፍ ልናሳይ፣ የነዳነው መኪና በአደባባይ ልንዘንጥ አይደለም። ያስፈልገናል ጥሩ ሱፍ መልበስ፣ ያስፈልገናል ጥሩ መኪና መንዳት። ግን ዋናውን ዘንግተነዋል። ዋናው ትተናል። አይናችን ሁሉ ፎከስ የሚያደርገው የምንነዳው መኪና ላይ፣ የምንኖርበት ቤት ላይ ነው። ይሄ መንፈስ ይመታ፣ እግዚአብሔር ይገስጸው። መልካም ነገር ላይ መኖር የማይወድ የለም። መልካም ኑሮ ቢሳካለት የሚጠላ የለም። ግን ዋናው ተረስቶ ከሆነ ያማል። ጥሪያችን የቱ ጋር እንደሆነ ያጠራጥራል። እውነት የክርስቶስ ጥሪ በሕይወታችን አለ። እውነት የክርስቶስ ጥሪ በአገልግሎታችን በራያችን ላይ አለ። የጥሪው ዋናና ዋና አንድና አንድ ነው። ኢየሱስ ክርስቶስ ይባላል። ትበያለሽ፣ ትበላለህ፣ ትሄዳለህ፣ ትመጣለህ። እየበላሁ ነው፣ እየሄድኩም እየመጣሁ ነው። ምንም አዲስ ነገር የለም። ሁልጊዜ አዲስ ኢየሱስ ክርስቶስ ይባላል። ሃሌሉያ። የማይለወጥ የማይቀየር የማይሻራ አዲጋዳ ሶፕራያ፣ መሸቀጣቀጥ የሌለበት፣ መደበላለቅ የሌለበት፣ መመሳሰል የሌለበት፣ ለሰው ልጆች የሕይወት ደህንነት ከሞት መንደር ሊያወጣ የተቻለ ኢየሱስ ይሰበክ። ግደለም ኢየሱስን ሰብከን የተጣልን ከሆነ እንጣል። በምድር ብዙዎች የሚያጨበጭቡለት ነገር ላይኖረን ይችላል። በምድር ብዙዎች ይሄ ነው የሚሉት ነገር ላይቆጠር ይችላል። በዛ ግን የከበረ ዋጋ አለ። ኢየሱስ ክርስቶስ ጌታ ነው። በምድርም እሱን ጠብቀን አንከስርም። እሱ ብለን ደግሞ ባዶአችንም አንቀርም። እስከ ኖርን ድረስ የሚያስፈልገን ነገር ማድረግ የሚችል ጌታ ተመክተናል። ወገኖቼ ማንን እየሰበክን ነው? ማንን እየተናገርን ነው? ስለማን ነው መድረካችን የሞላው? ስለማን ነው ሚዲያችን ያጥለቀለቀው? ስለማን ነው ወሬያችን ነው? ፊልጶስ ገብቶ የሚገርማችሁ ይሁላችሁ እዛ ከተማ ላይ ሳገለግል ይሄና አጋንንት ወጡ። ይገርማችኋል እዛ ባዘጋጀሁት ክሩሴድ የሚገርማችሁ የና ሽባ ተተረተሩ። ይገርማችኋል በዛ ክልል በነበረኝ ኮንፈረንስ ላይ ይሄና ዕውር በሩ አላለ። ቀጥታ መሰበክ ያለበትን ኢየሱስ ግን ሰበከላቸው።
የሄድንባቸው ሀገሮች የሄድንባት አይሮፕላን የበላነው የጠጣነው የለበስነው ስንተርክ ዘመን አለቀብን። አንተዬ ኧረ ኢየሱስ ይሰበክ። ኢየሱስ ምድር ሀገር ነፃ ያወጣል፣ ትውልድ ነፃ ያወጣል፣ ከተማ ገጠር ነፃ ያወጣል፣ ሰፈር መንደር ነፃ ያወጣል። ኢየሱስን እንስበክ። ኢየሱስ ክርስቶስ ይሰበክ። ምድሪቷ ማረፍ አለባት። በሐዘን በጭንቀት ውስጥ አለች። ትውልዱ ግራ በመጋባት በመቅበዝበዝ አለ። ኢየሱስ ይሰበክ። ኢየሱስ ነፃ ያወጣል። የተበላሸን ከተማ እንደገና ይፈውሳል፣ ውበት ቅርጽ ይሰጣል። ሰማርያ የግፍ ከተማ ናት። ሰማርያ ሰው በግፍ ተወግሮ ደግሞ በከተማው ያሉ ሽማግሌዎች በሐሰት ምስክርነት አደባባይ ወጥተው የሚመሰክሩ ናቸው። በገንዘብ ተገዝተው የሰውን ሕይወት የሚያጠፉ ናቸው። ናቡቴ የተወገረባት ከተማ ናት። የአባቴን ርስት አልሰጥም ስላለ ኤልዛቤት በራሱ የስሟ ትርጉም ትዳር አፍራሽ ናት። በሰማርያ ነፍሰ ገዳይነት ነው ያለው። በሰማርያ የብዙዎች ቤት የሚፈርስበት፣ የብዙዎች ድሆች ቤት ንብረት የሚቀማበት ነው። ፊልጶስ በወረደ ጊዜ ግን ወንጌል ሰበከ። ወንጌል ነፃ ስለሚያወጣ ብዙዎች የተከራያቸው ርኩስ መናፍስቶች እየለቀቁ ወጡ። ከዛስ አጋንንት ስፍራው ሲለቅ በጎበጡት ያዘኑት የታመሙት መፈወስ ጀመሩ። ርኩስ መናፍስቶች ለቀው ሲወጡ፣ በሽተኞች ሲፈወሱ ለከተማው በሙሉ ደስታ ሆነ። ሃሌሉያ! ኢየሱስ ሲሰበክ ለሰፈር ለመንደር ብቻ አይደለም፣ ለሀገር ደስታ ይሆናል። ዛሬማ ኢየሱስ ማን ይሰብከዋል? አንተዬ በጌታ በኢየሱስ ስም ይሄ መንፈስ እንቃወማለን። ክርስቶስን ሸፍኖ ራስን የሚገልጥ ክርስቶስን ሸፍኖ ቡትቶና ቅራቅንቦ የሚተርክ መንፈስ ይመታ በጌታ በኢየሱስ። የተሰቀለ ኢየሱስ የሚባላል ለዓለም መድኃኒት ሆኖ ዋጋ የከፈለ የኃጢአትን ቀንበር በቀራንዮ መስቀል ላይ የሰበረ ሃዳጎስ ለሞቱት መነሳት፣ ላዘኑት መጽናናት፣ ለተበላሸው ውበት ቅርጽ የሚሰጥ አቅም ያለው ኢየሱስ የሚባላል። አንተ ወገኔ ኢየሱስን ስበክ። እኔ እንዲህ ብዬ ተናግሬ ነበር እንዲህ ሆነ፣ እኔ እንዲህ ብዬ ነበር እንዲህ ተፈጸመ። እግዚአብሔር ይምታው። ተናግረህም ቢሆንልህ እኮ ያናገረህ እግዚአብሔር እንጂ አንተ ከየት አመጣኸው? ከኪስህ ያወጣኸው ትንቢት አለ እንዴ? ከኪስህ ያወጣኸው መገለጥ አለ እንዴ? በድሃው ጫንቃ ላይ ቆመን የራሳችን ኑሮ እየገነባን እግዚአብሔርን ከድረን እውነቱን ሸፍነን እውነቱን ሸቀጣቅጠን እንጀራ ለመብላት መሯሯጥ እናቁም። እንመለስ። ወንጌል ይሰበክ። እንመለስ። ኢየሱስ በአደባባዮቻችን ይነገር። እግዚአብሔር በሰጠን በመድረኮቻችን ሁሉ ክርስቶስን እናሳይ። ታው ግድ የለህም አወዳደቃችን ክፉ ይሆናል። ራሳችን በገለጥን ቁጥር፣ ራሳችን ከፍ ከፍ ባልን ቁጥር፣ ከፍ ማለት የተገባው መገለጥ የተገባውን በከደነው ቁጥር ውርደታችን ይፈጥናል። ፊልጶስ ማንነቱን አይደለም የተረከው፣ ወንጌል ነው የሰበከላቸው። ወንጌልም ኢየሱስ ክርስቶስ ነው። ሃሌሉያ ወገኖቼ፣ ኢየሱስን እንስበከው። ሊሰበክ የተገባው፣ ሊነገር የተገባው፣ ሊተረክ የተገባው እሱ ነው። ለማንም የሞትክ ሰው የለህም። የትኛው ነቢይ ተብይነህ ለአንተ የሞትከው? ለማን ነው ራስህን በአደባባይ ያዋረድከው? ዛሬማ በጣም የሚያስደነግጥና የሚያስፈራ ጊዜ ነው። በእኔ ላይ አፋቸው የተናገሩት ምላሳቸው ከላንቃቸው ላይ ይጣበቃል የሚሉ በዝተዋል። በእኔ ላይ አንዳንች ብትሉ ይኸው ጉረሯችሁን ቆልፋለሁ የሚሉ በዙ። ይሄ መንፈስ እግዚአብሔር ይገስጸው። እኛ የምናውቀው የፍቅር አምላክ የምህረት አምላክ ነው። ለህዝቡ ሁሉ የሞተ ባለማወቃቸው እንኳን አንስተው ሲሰቅሉት አለ የሚያረጉት አያውቁምና ይቅር በላቸው ያለ ክርስቶስ ነው ያለ። ማን ነው የተከተልከው አንተ? ማን ነው የተከተልሽው አንቺ? ማን ነው የተከተላችሁት? ለመሆኑ የተከተላችሁትን ታውቃላችሁ? የጠራችሁ ማን እንደሆነ ታውቃላችሁ? የምታመልኩት ማን እንደሆነ ታውቃላችሁ? ስሜቶቻችን፣ መሻቶቻችን፣ ፍላጎታችን ግን እንተዋቸው። እንመለስ። የኢየሱስ ምጽአት በደጅ ነው። ወንጌል ሳትሰብከው ዘመን አልቆብሃል። ወንጌል ሳትተርኪው ዘመን አልቆብሻል እህቴ። ለህንፃ ስንሰብክ፣ ለመኪና ስንሰብክ፣ ለጠርቀም ያለ ለአካውንታችን ስንሰብክ ግን ዘመኑ አለቅ። ኧረ እንመለስ። ዛሬም ሳይጨልምብን ኢየሱስ በደጅ ነው ምጽአቱ።
ትንቢቶቹ ሁሉ እየተፈጸሙ ነው። የመጨረሻው ዘመን እያየን ነው። መቼ ልትሰብከው ነው? መቼ ልትሰብኪው ነው? እህቴ እንመለስ እንጂ ያላለን አለን እያልን ያላየነው አየን እያልን ያልሰማነው ሰማን እያልን አናምታታው። ይሄ ትውልድ ነፃ ሊያወጣው ቀንበሩ ሊሰብርለት የታመነ እግዚአብሔር ቃል አለ። ይሄ ቃል እንንገረው። በዚህ እውነት ላይ ቆመን እግዚአብሔርን እናክብር። በዚህ እውነት ላይ ቆመን ክርስቶስን እንስበክ። ፊልጶስ ምንም አልሰበከም። እዛ የነበረኝ ክሩሴድ፣ እዛ የነበረኝ ኮንፈረንስ፣ እዛ የነበረኝ መገለጥ አላለም። ቀጥታ ክርስቶስ ነው የሰበከላቸው። እዛም በነበረ ክሩሴድ የእግዚአብሔር ክብር ቢገለጥ፣ እዛም በነበረ ኮንፈረንስ የእግዚአብሔር እጅ ብትታወቅ፣ ከኪስህ አውጥተህ ለህዝቡ ስሙን የሰጠኸው ነገር የለም። እንተዋወቃለን እኮ ማንነታችን። እግዚአብሔር ስለተከማቸ ህዝብ ሲል ስለ ስሙ እውነት ነው ይሰራል። እግዚአብሔር አይሰራም ብዬ አልደመድም። አንዳንዶቹ ላይ ደግሞ ጭራሽ አይሰራ። ምክንያቱም እግዚአብሔር የተጠየፈውና የናቀው ጉባኤ ላይ ተገኝቶ ማያውቅ። አንዳንዶቹ ደግሞ ስለተሰበሰበው ህዝብ ብሎ ደግሞ ይገኛል። አንዳንድ ትሁቱ አገልጋዮች ደግሞ እንዳላችሁ አውቃለሁ። ራሳችሁን ዝቅ አድርጋችሁ ለክርስቶስ ክብር ተዋርዳችሁ እሱን የምታከብሩ ግን እንመለስ። አይበጀንም። ጥፋቱ በዛ፣ ውድቀቱ በዛ። በእኔና በአንተ በአንቺ ምክንያት በአደባባይ ክርስቶስ ተሰደበ፣ ተነቀፈ። ገበናችንን አደባባይ አውጥተን አሰጣ ነው። የውስጥ የጓዳችን ጉዳይ ወደ አደባባይ መጣ። ለምን ይመስላችኋል? ስላልተመለስን፣ ንስሐ ስላልገባን፣ ውድቀታችን የቱ ጋር እንደሆነ ለይተን ስላላወቅ፣ ሽንፈታችን ኪሳራችን የቱ ጋር እንደሆነ ለይተን ስላላወቅ፣ ልንሰብከው ልንገልጠው ልናወራው የምንችለው የእግዚአብሔር ቃል እያለ ራሳችን ስለተረክን በጣም ብዙ ነገር እንሰማለን። በጣም ብዙ ነገር ደግሞም እናያለን። ራሳችን ደብቀንና ሸሽገን ግን እንኖራለን። ምክንያቱም አደባባዩ ሁሉ የውሸትና የሸቀጣቀጥ መድረክ ስለሆነ። ስለማን ነው ለመሆኑ የምትከራከረው? አንተ ስለ ክርስቶስ ትከራከራለህ? ክርስቶስ ስለ ራሱ አይከራከርም። ክርስቶስ ስለ ራሱ አይፋረድም። ማናችሁ እናንተ ለመሆኑ? አረ እንመለስ። ጊዜው አይለቅብን። ወንጌል እንስበክ። የዚህኛው የዛኛው ሄደ መጣ እያለን እያብጠረጠርን ጊዜያችን አንጨርስ። እውነት እንናገር። እውነት አርነት ያወጣል። መጽሐፉ እኮ እንደዛ ነው ያለ። እውነት ተናገሩ፣ እውነትም አርነት ያወጣችኋል ነው ያለ። እውነት ደግሞ ኢየሱስ ክርስቶስ ነው። ሌላ እውነት የለም። ስለዚህ ኢየሱስን እንስበከው እንጂ ኢየሱስን እንተርከው እንጂ ኢየሱስን ለዓለም እንግለጠው እንጂ ይሄ ለተጨነቀ ህዝብ፣ ለተቅበዘበዘ ህዝብ፣ የኑሮ ጫና ላጎበጠው፣ በሽታ ላንከራተተው ህዝብ ኢየሱስን እንግለጠው እንጂ መኖር የሚባለው ህግ ላይ እንቁምና ኢየሱስን ለትውልዱ እናሳይ። መኖር የሚባለው እውነት እንረዳና ለኢየሱስ ክርስቶስ እንገዛ። ባክህ ባንናገር ራሱ መንፈሱ አብሮን ከቆመ ይበቃል። ህልውናው ካለ ይበቃል። መገኘቱ ካለ ይበቃል። ኢየሱስ ክርስቶስ ያድናል። ስለዚህ ስለ መኪናችሁ፣ ስለ ህንጻችሁ፣ ስለ ተባረካችሁት ባርኮት እየሰበካችሁ ጊዜ ያለቀባችሁ ወንድ ሴቶች መልእክት አለኝ። ተመለስ። ኢየሱስ ያድናል። ተመለሺ። ክርስቶስ በደጅ ነው። የሁሉም ዋጋ በእጅ ነው ያለው እግዚአብሔር በደጅ ነው። ስለ ራሳችን ስንተርክ፣ ስለ ቤታችን፣ ስለ ማንነታችን ስንተርክ ዘመኑ ጨረስ ነው። መቼ ነው የምንሰብከው? መቼ ነው ለጥሪያችን የምንቆመው? መቼ ነው ለጠራን ጌታ እውነቱ የምንገልጥለት? መቼ ነው ለዚህ ትውልድ ወንጌል የምናደርሰው? ኧረ እንመለስ፣ እንመለስ። ጥፋት አለ መንገዳችን ላይ፣ ውድቀት አለ መንገዳችን ላይ፣ ኪሳራ አለ መንገዳችን ላይ። አናምታታው። ይሄ ትውልድ ኑሮ አምታቶታል፣ አጋንንት አምታቶታል። ደግሞ በእግዚአብሔር ስም መነገድና ማምታታት። አምኖህ እኮ ነው ህዝቡ የሚመጣው፣ አምኖሽ እኮ ነው ህዝቡ የሚመጣው። ግራ ገብቶታል። እዛ መፍትሄ ፍለጋ፣ ማምለጫ ፍለጋ። እኔና እናንተ ግን የባሰ ሌላ ወጥመድ እያጠመድን ኪሳቸውን እያራቆትን እንደገና ወደ አዘቅት አንክተታቸው። እንመለስ። እውነቱ ወንጌል ይሰበክ። ኢየሱስ ክርስቶስ ያድናል። እውነቱ ክርስቶስ ነው ለዚህ ትውልድ የሚያስፈልገው። ከዘላለም ሞት ሊያድነው የሚችለው፣ ከጥፋት ሊያድነው የሚችለው፣ ከኪሳራ ሊያድነው የሚችለው ኢየሱስ ይሰበክ። አንተ ኢየሱስን እንስበክ። ኢየሱስን እናሳየው። ይሄ ትውልድ በብዙ ሐዘን፣ በብዙ መከራ፣ በብዙ እንባ፣ በብዙ ጭንቀት ነው ወደ አንቺና ወደ እኔ ወደ አንተ የሚመጣው። ሌላ ጭንቀት አሸክመን አንላከው። ያሳዝናል። መግቢያው 500,000 ነው፣ 500 ነው። ቀጥሎ 1,000 ነው። ከዛ ደግሞ 5,000 ነው፣ 10,000 ነው።
እግዚአብሔር ይገስጻችሁ። በገንዘብ ላይ ለሰው ልጅ የምትጸልዩ ደግም ይላለው ምን ታረጉኛላችሁ? እግዚአብሔር ይገስጻችሁ። በነፃ የተሰጣችሁን ጸጋ እየሸጣችሁ ያላችሁ ያንተ ገስታውስ መያዝ ያልቻለ ሰው ጸሎት የለው። አይደንቅህም? እዛም የሰበሰብካቸው እንጂ ኪሳራ እንጂ ትርፍ የላቸው። ያከማቻቸው ባዶአቸው ይመለሳሉ። ገንዘባቸው፣ ጊዜያቸው፣ ነገራቸው ሁሉ አሟጣህባቸው። ኧረ ተመለሱ፣ አደጋ አለ። ኧረ ተመለሱ፣ ውርደት አለ። ኧረ ተመለሱ፣ በኢየሱስ ስም ኪሳራ አለ። የቱ ጋ ነው እስቲ ለገስታውስ ለይተህ ለሰው ጸልይ ያለህ እግዚአብሔር? ገንዘብ ያለው ብቻ ነው በዚህ ዘመን እግዚአብሔር ወደ እግዚአብሔር ልታደርሰው የተገባው? ገንዘብ የሌለውስ? ራስ ስላልዳንክ ሌላ ማዳን አትችልም። ራስ ስላልተረፍክ ሌላ ማትረፍ አትችልም። ውሸታም ናችሁ። በድፍረት ነግራችኋለሁ፣ ውሸታም ናችሁ። እናንተ በምድር ያላችሁ ትውልድ ስሙ፣ እነዚህ ውሸታሞች ናቸው። ለገንዘብ ነው የሚነግዱት። ለራሳቸው ጥቅም ነው፣ ሀብት ነው የሚያከማቹባችሁ። ነፃ የሚያወጣችሁ የእግዚአብሔር ቃል ነው። ነፃ የሚያወጣችሁ ወንጌል ነው። ነፃ የሚያወጣችሁ እውነተኛው ክርስቶስ ነው። እግዚአብሔር ቃል የሚላችሁን ስሙ። ኢየሱስ ክርስቶስ እውነትም መንገድም ሕይወትም ነው። እሱን እመኑ፣ ተከተሉ፣ ንስሐ ግቡ፣ ከእግዚአብሔር ጋር ታረቁ። ከዛ ቤትም በእግዚአብሔር ፊት ወድቃችሁ ጩሁ። እግዚአብሔር ይሰማችኋል፣ መልስ ይሰጣችኋል። 5,000 15,000 ከፍላችሁ ፈውስ የለም። ሞት ነው ያለው። የገንዘብ ሞት አለ፣ የነፍስ ሞት አለ፣ የስጋ ሞት አለ። የተከተላችሁት ነቢዩን እንጂ ኢየሱስን አይደለም። በድፍረት እነግራችኋለሁ፣ እናንተ የምታጭበረብሩ ሰዎች ተመለሱ፣ ተመለሱ። እግዚአብሔር በደጅ ቆሟል። ዝምታው ይበቃናል። ዝም አልናችሁ፣ ዝም አልናችሁ፣ ዝም አልናችሁ። ጭራሽ ነውራችሁ አደባባይን ሸፈነ። በእናንተ ምክንያት እኛም አብረን እየተሰደብን ስለሆነ በነፃ የተሰጣችሁ በነፃ ስጡ፣ ካልሆነ ውጡ፣ ከመስመሩ ልቀቁ። በእግዚአብሔር ስም አትነግዱ። እግዚአብሔር አይነገድበትም። እግዚአብሔር አይሸቀጣቀጥበትም። የተደበላለቀ ወንጌል የለም። ወንጌል አንድና አንድ ነው፣ ክርስቶስ ኢየሱስ ነው። ክርስቶስ ለማንም አድልቶ ወደ ምድር አልመጣም። ለዓለም ሁሉ ኃጢአት ነው የሞተው። ይሄ እውነት ሸፍናችሁ በራሳችሁ ዛቢያ የምትዞሩ ሰዎች መልእክት አለኝ። ተመለስ። ደግሞ ማን ነቢ ያደረገህ አንተ በነቢ ስም የምትነግድ? ሐሰተኛ ነቢያቶች ሁሉ ተመለሱ። እግዚአብሔር በደጅ ቆሞባችኋል። የሚያሳዝነኝ ነገር ደግሞ አንድ ልንገራችሁ፣ እናንተ የዘራችሁት ዘር ገና ለትውልዳችሁ ይተርፋል። እናንተ ብቻ አጭዳችሁ አትጨርሱትም፣ ዘሮቻችሁ ጭምር ያጭዱታል። ምክንያቱም የስጋ ብስባሽ ነዋ እየዘራችሁ እያከማችኋችሁላቸው ያላችሁት። ስንፍናችሁ፣ ድካማችሁ፣ ባዶነታችሁ ነግራችኋለሁ። እውነት ግን ክርስቶስ ነው። ለትውልዱ ክርስቶስ ስበኩት። በገንዘብ ክፍል እየያዛችሁ በዛ በዚህ እያላችሁ ህዝቡን አታምታቱት፣ አታጭበርብሩት። እግዚአብሔር በደጅ ነው። አወዳደቃችሁ የከፋ ይሆናል። እነግራችኋለሁ። ተመለሱ፣ ፍጠኑ። ዛሬም የምህረት እጁ ሳይታጠፍ ምሕረቱ ሳያልቅባችሁ አትሸቀጣቅጡ። ክርስቶስ ነው የሰበከው። ፊልጶስ ክርስቶስን ስበኩ። እርኩስ መናፍስቶች ከሰዎች የሚወጡት ክርስቶስ ሲሰበክ ነው። ሽባ አንካሳ የሚተረተር፣ ዕውር የሚበራ፣ ደንቆሮ የሚሰማ፣ ዲዳ የሚናገረው ክርስቶስ ሲሰበክ ነው። የአልጋ ቁራኛው አልጋው ለቆ የሚነሳው ክርስቶስ ሲሰበክ ነው። ሞቲቫችን ስለሚያውቅ ጸሎታችን አላዳንም። እግዚአብሔር ማንነታችን ነው የሚያየው። የምንጸልይበት እውነት ለሰውየው መዳን ነው ወይስ ኮሮጃችን ገንዘብ ለመሙላት ነው? እንመለስ። ክርስቶስ ይሰበክ፣ እሱ ያድናል። ሃሌሉያ። ይሄን እውነት ተጠይፋችሁ፣ ይሄን እውነት ቀፏችሁ ወደ ጌታ መምጣት ያልቻላችሁ ሰዎች ለእናንተ መልእክት አለኝ። ሞዴላችን ኢየሱስ እንጂ ነቢይ ተብዮች አይደሉም። እውነት ነው፣ እውነትም ነቢያቶች አይደሉም። በነቢይ ስም የሚነግዱ ናቸው። እነሱ አይሁኑ። የሞተላችሁን ኢየሱስን ተከተሉ። ኢየሱስ ክርስቶስ እኔ እውነት መንገድ ሕይወት ነኝ ያለ እሱ ብቻ ነው። የመዳን መንገድ ኢየሱስ ክርስቶስ ነው። የሲኦል ቁልፍ በእጁ ያለ፣ ዋው! ወደ እግዚአብሔር የመግቢያው የበሩ ቁልፍ በእጁ ያለ ኢየሱስ ክርስቶስ ነው። ወገኖቼ
እኔ ነኝ ያለ እሱ ብቻ ነው። ማንም እኔ ነኝ ያላለ፣ እውነትም መንገድም ሕይወትም እኔ ነኝ ያለው፣ በእኔ በቀር ወደ አብ መምጣት አይቻልም ያለው ኢየሱስ ክርስቶስ ብቻ ነው። ስለዚህ በአንዳንድ ሰዎች ምክንያት ወደ ኋላም የተመለሳችሁ ሰዎች ተመለሱ። ኢየሱስ ያድናል። ክርስቶስ እንጂ ሞዴላችሁ በዙሪያችሁ ያሉ በነቢይ ስም የሚነግዱት ለምን ይሆናሉ? በውሸታም ወንጌላውያን፣ በውሸታም ዘማሪያን፣ በውሸታም ሰባኪያን ለምን ትደገፋላችሁ? ልንደገፍበት የተገባ የእግዚአብሔር ቃል፣ ለእግዚአብሔር ቃል ደግሞ እውነትም መንገድም ሕይወትም ነኝ ያለው ኢየሱስ እንደሆነ ይነግረናል። ስለዚህ ወደዚህ ጌታ እንመለስ፣ ንስሐ እንግባ፣ ከእግዚአብሔር ጋር እንታረቅ። ቃሉ እግዚአብሔር ይባርክልን። አብረን እንጸልይ። ሃሌሉያ። እናመሰግናለን ስለበዛ ምሕረት፣ ቸርነት፣ ርኅራኄ፣ ጽድቅ፣ በጎነት ስምህ ብሩክ ይሁን። እንዳንተ ያለ መልካም አባት፣ ለሰው የሚራራ በጎ ቸርነት የሚያደርግ ከቶ ስለሌለ መንግስትህ ይባረክ። የዘላለም አምላክ ቅዱስ እግዚአብሔር እንዳንተ ያለ ማን አለ? ፊልጶስ ወደ ሰማርያ ወረደ፣ ወንጌልም ሰበከ። በዛም ርኩስ መናፍስቶች ከተማውን ለቀውት ወጡ። ከብዙ ሰዎች እየጮሁ ርኩስ መናፍስቶች ወጡ። ከዛ ሽባ ተተረተረ፣ አንካሳ ዘለለ፣ ዕውር አየ፣ ዲዳ ሰማ፣ ደንቆሮ ሰማ፣ ዲዳ ተናገረ። ዛሬም በኢትዮጵያ ምድር ስፋት እባክህን በዓለም ዙሪያ ላይ ሁሉ ወንጌል ይሰበክ። ወንጌል ኢየሱስ ነው። የምስራችሁ ቃል ኢየሱስ ነው። ኢየሱስ ይሰበክ። ዝናቸው፣ ክብራቸው፣ ማንነታቸው የሚገልጡ እግዚአብሔር ወይ ከወጡበት ከፍታ ይውረዱ። እድል ስጣቸው። በምህረት ፈጥነው ይውረዱ። በኢየሱስ ክርስቶስ አንተን ከድነው ራሳቸው ገልጠው አሸብርቀው የወጡ ሁሉ ዛሬ በጌታ በኢየሱስ የደም ቃል ኪዳን ምህረት ይሁንላቸው። በይቅርታ መንፈስ እንደገና ያበላሹትን እንደገና እግዚአብሔር አምላክ የተተላለፉትን መንገድ እንዲያዩ እንዲያጠሩ በንስሐ እንዲመለሱ ነው ጸለይኩኝ። ፍቃድና ሐሳብህን ቢብለው ደግሞ በመንገዳቸው በጥመት የሚቀጥሉ ደግሞ እጅህ እንድትገለጥባቸውም ጸለይኩኝ። በጌታ በኢየሱስ ክርስቶስም አንተን የከደኑ የሸፈኑ ከወጡበት ከፍታ ይውረዱ። ወንጌል እንዳይሰበክ ያሸማቀቁ እግዚአብሔር ወይ እውነት እንዳይነገር አንደበትን ያዘጉ ሁሉ በክርስቶስ ኢየሱስን ከወጡበት ከፍታ ይውረዱ። መንፈስ ቅዱስ ይወቅሳቸው እንኳን መስማት ያቃታቸው ልባቸው የደነዘዘ በኢየሱስ በገንዘብ ጥቅም የተደፈነ አእምሯቸው ዛሬ በምህረትህ እንድትከፍተው እኔ ጸለይኩ። ምን እየሆንኩኝ ነው፣ ምን እያደረኩኝ ነው ብለው እንዲያስተውሉም ለመንኩ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በምድሬ ስፋት ርዝመት ያንተ ቃል ይነገር፣ ያንተ እውነት ይሰበክ፣ የማዳን ታላቅነት ለትውልድ ሁሉ ይነገር። በብዙ መጉበጥ፣ በብዙ ማዘን፣ በብዙ መቅበዝበዝ፣ በብዙ መቸገር ውስጥ ያሉት ታላላቅ ታናናሾች ማየትን የምትችል አንተ በያሉበት ደርሰህ የማዳንህ ወንጌል የምስራች እንዲገለጥላቸው ከተያዙበት የሃይማኖት ካባ ከታሰሩበት ትብታብ ከየትኛውም ድግምት፣ መተት፣ ሟርት፣ አስማት እንዲወጡ በክርስቶስ ኢየሱስ ስም እኔ ጸለይኩ። የዚህ ዓለም ገዢ የትውልድን አእምሮ የያዘ ነፍስ መንፈስን የያዘ ያጨለማ አውሬ ይቀጣ በጌታ በኢየሱስ ስም። የክፋት ወገብ የተወጋ ይሁን። የዘንዶን ራስ ቀጠቅጣለሁ፣ ይቀጥቀጥ። የእባብ አንገት ሰብራለሁ በኢየሱስ ስም ይሰበር። ብዙዎች ወደ አንተ እንዳይመጡ ከዛ ከጨለማው ዓለም እንዳያመልጡ እሳቱ ከማይጠፋ ትሉ ከማይሞትበት እንዳይተርፉ እኔና ብዙዎች ምክንያት ሆነን በመንገዳቸው ጋሬጣ ጉቶ እንቅፋት የሆንባቸው ሁሉ ዛሬ በጌታ በኢየሱስም ወደ ኋላ እንድትመልሰን እኔ ጸለይኩኝ። ሰውን በማየት ከእውነት የጎደሉ እባክህ ሊያዩህ የተገባህ አንተን ማየት ይሁንላቸው። ዓይናቸው ወደ አንተ ያቅኑ፣ አንተን ይመልከቱ፣ ከአንተ ጋር ወግነው ይቁሙ። ይሄ እንዳይሆን የዚህ ዓለም ገዢ የጨለማ ጉልበት ግን ስራው ይፍረስ። ስምህን በእኔ ምክንያት ስምህን በብዙዎች ምክንያት በአደባባይ እንዲሰደብ ያደረገ አውሬ ይቀጣ በጌታ በኢየሱስ ስም። ስራው የፈረሰ ይሁን። ጸልያለሁ በዚህ ምሽት እግዚአብሔር ወይ በተለያየ ሃይማኖት ውስጥ ያሉ እውነት የተሰወረባቸው ለማይረባ ለማይጠቅም ነገር የሚያጎበድዱ ገንዘባቸው፣ ዕውቀታቸው፣ ጊዜያቸው፣ ነገራቸው ሁሉ ዛምቤስት የሚያደርጉ የማዳን ወንጌል ለነሱም የምስራችሁ ቃል ይገለጥ። ማዳን ያንተ ነውና በጌታ በኢየሱስ ስም የሚያድነው እጅ ተዘርግታ አርነት ታውጣቸው። የጨለማው ዓለም ግን ገረሰስ ሲበል ከላያቸው ላይ የወደቀ ይሁን። ጸልያለሁ በዚህ ምሽት ወንድሜን ማስተር አብነትን በፊት ይዤ እመጣለሁ።
እንደሱ በተለያየ ህመም ያሉ በየሆስፒታሉ፣ በየከተማው፣ በየገጠሩ፣ በየሰፈሩ ያሉ ፈዋሽህን የአምላክህ እግዚአብሔር ተብሎ በተጻፈ ቃል የፈውስ እጅህ እጠራለሁ። አሁን በማስተር አብነት ባለበት ሀገር አህጉር በዛ ባሉ ዶክተሮች ተጠቅመ ወንድሜን እንድታድነው፣ ደዌ ከላዩ ላይ እንዲመታ፣ የበሽታ ምንጭ እንዲደርቅ፣ ፈውስ በክርስቶስ ኢየሱስም በሰውነቱ ላይ እንዲሆን እለምንሃለሁ። እንደሱ በብዙ ህመም ውስጥ ያሉ ሁሉ እንድትፈውሳቸው፣ እንድታድናቸው፣ እንድትታደጋቸው ማጸናሃለሁ። በማዳንህ ደስ ብሎናል ተብሎ በተጻፈ ቃል የማዳንህ ጉልበት በምድሬ ስፋት ርዝመት ይገለጥ። የደዌ ኃይል ሁሉ ምንጭ በኢየሱስ ስም የደረቀ ይሁን። የዳቢሎስ ስራ ሊያፈርስ በተገለጠው ጌታ በጌታ በኢየሱስ ስም የክፉ ሐሳብ ይፍረስ። እጅ በጠላቶቻችን ላይ ይክበድ። መንፈስ ቅዱስ አንተ ግን በእኔና በእኔ በሆነ ሁሉ በምድሬ፣ በአገሬ፣ በህዝቤ፣ በከተማ፣ በገጠር፣ በሰፈር፣ በመንደሬ አንተ ክበድ። ከብደህ በኢየሱስ ስም ታይልን። ፍቃድህ በሰማይ እንደሆነች እንዲሁ በምድሪቷ በስፋት ርዝመት፣ በመሪዎች፣ በአገር፣ በአስተዳደሮች፣ በከተማ፣ በገጠር፣ በሰፈር፣ በመንደር፣ በእኛ በሆነ ነገር ሁሉ ይገለጥ። ክብር በሰማይ በምድር ግን ላንተ ይሁን። እኔና የኔ የሆነ ሁሉ እህት ወንድሞቼ፣ ዘር ማንዘሬን፣ ትውልዴን፣ ምድሬን፣ አገሬን